ውድ የትንቢት ቃል የወንጌል አገልግሎት የመጽሐፍ ቅዱስ ጥናት ታዳሚያን በያላችሁበት የጌታችን ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ይህ በየሳምንቱ ወደ እናንተ ይዘን የምንመጣው የመጽሐፍ ቅዱስ ጥናት ክፍለ ጊዜያችን ሲሆን በተለያዩ ርዕሶች ተከታታይ ክፍል ያላቸውን ጥናቶች እያቀረብን ቆይተናል። አሁን እየተመለከትን ያለነው አብይ ርዕስ ደግሞ የእግዚአብሔርን ዘላለማዊ ተስፋ የእርሱን የሰጠንን ኪዳን በተመለከተ መጽሐፍ ቅዱስ የሚያስተምረንን እያጠናን እንገኛለን። ይህ የጥናታችን 9ኛ የትምህርት ክፍል ነው። ምናልባት ከዚህ ቀደም ያሉትን የጥናቱን ክፍሎች ያልተመለከታችሁ ብትኖሩ በትንቢት ቃል የወንጌል አገልግሎት የዩቲዩብ እና የፌስቡክ ገጽ ላይ ሄዳችሁ እንድትመለከቱ እናደፋፍራችኋለን። ትምህርቶቹ ተያያዥነት ያላቸው እንደመሆናቸው መጠን ቀደም ያሉትን ክፍሎች ማየታችሁ የበለጠ ሐሳቡን በሙላት ለመረዳት ይረዳችኋል። እንግዲህ በዚህ በ9ኛው የትምህርታችን ክፍል የቃል ኪዳን ምልክት በሚል ርዕስ የእግዚአብሔርን ቃል የምናጠና ይሆናል። ወደ ውስጥ ገብተን የጥናቱን ዝርዝር ሐሳቦች ከማየታችን በፊት ጸሎት አድርገን እንጀምራለን። እግዚአብሔር አባት ሆይ እናመሰግንሃለን። አንተ በነገር ሁሉ በቃልህ እንደ ፈቃድህ እየመራህ ለዛሬ ስላደረስከን ተመስገን። አሁንም ደግሞ ቃልን በምናነብበት ጊዜ የበለጠ ማስተዋል እንድንችል እንድትረዳን፣ በቃልህም መኖርና መመራት እንድንችል አቅም እንድትሰጠን እንጸለያለን። ስለሰማህን ተመስገን። በጌታ በኢየሱስ ክርስቶስ ስም አሜን። እንግዲህ ምንድን ነው ይሄ የቃል ኪዳን ምልክት ብለን ስንመለከት ሳለ በመጽሐፍ ቅዱሳችን ውስጥ የቃል ኪዳኑ ምልክት እግዚአብሔር 6 ቀን ሰርቶ በሰባተኛው ቀን በማረፍ ለሰው ልጅ የሰጠው የመጀመሪያ አስደናቂ ስጦታ የሰንበት እረፍት እንደሆነ እንመለከታለን። እንግዲህ የሰንበት ቀን በብዙ መልኩ የተለየች ቀን ናት። የፍጥረት የእግዚአብሔር የማዳን ስራ ማስታወሻም ሆና እንመለከታለን። ለዘላለም የሚቆየው የእሱ የዘላለማዊው ኪዳንም ምልክት እንደሆነች ደግሞ እናያለን። ከዚህም በተጨማሪ ወደ ክርስቶስ ከሚመሩ ሕግጋት መካከልም አንዱ ሆኖ ተቀምጦ እናያለን። ሰንበት የተወሰነ ጊዜን ከማሳየት ባሻገር ከእግዚአብሔር ጋር የሚኖረንን የጠበቀና ትርጉም ያለው ግንኙነት የሚያሳይ ቃል ኪዳንም እንደሆነ እንመለከታለን። በሕይወታችን ከእግዚአብሔር በቀር አብዛኛው ነገር ወደ ጎን በመተው ከእርሱ ጋር ያለንን ግንኙነት ለማጠናከር የምንወስደው ጊዜ ነው ሰንበት ማለት። እንግዲህ ስለ ሰንበት ስለዚህ የቃል ኪዳኑ ምልክት ቃሉ የሚያስተምረንን ስናጠና በቅድሚያ ሰንበትን በፍጥረት ጊዜ የምንመለከት ይሆናል። ከዛም ከሰንበት ከፍጥረት እስከ ሲና ድረስ ደግሞ የሰንበት እውነት እንዴት እንደተገለጠ እናያለን። በመጨረሻ ደግሞ ከሲና እስከ አሁን የኛ ጊዜ ድረስ ይህ የሰንበት እረፍት የቃል ኪዳን ምልክት ሆኖ የቅድስና ምልክት ሆኖ እንደዚሁም ደግሞ መታወስ የሚገባው ምልክት ሆኖ እንደሚገኝ እንመለከታለን። እንግዲህ በዚህ አስተዋጽኦ መሰረት ወደ ውስጥ ጥናታችን ዘለቅ ብለን ስንገባ በመጀመሪያ የምንመለከተው ሰንበት በመጀመሪያ የተፈጠረበትን ወይም ደግሞ የተቋቋመበትን ጊዜ ነው። ያው በመጀመሪያው የእግዚአብሔር የፍጥረት ሳምንት እንደሆነ እናያለን። ፍጥረት በተፈጥሮ ውስጥ ምን ይመስላል ካለን በዘፍጥረት ምዕራፍ 2 ቁጥር 3 ላይ እግዚአብሔርም ይላል ሰባተኛውን ቀን ባረከው ቀደሰውም፣ እግዚአብሔር ሊያደርገው ከፈጠረው ስራ ሁሉ በእርሱ አርፏልና ብሎ ይነግረናል። እንግዲህ እግዚአብሔር ጊዜን ይለዩ ዘንድ ምልክቶችን አስቀምጧል ነበረ በፍጥረት ውስጥ። ለምሳሌ ፀሐይን፣ ጨረቃን፣ ከዋክብትን ፈጥሯል። እነዚህ እነ ፀሐይ እነ ጨረቃ ቀናትን፣ ዓመታትን የሚወስኑበት የየራሳቸው ሚና አላቸው። ሰንበት ደግሞ በየሳምንቱ የሚመጣ እንደሆነ በዘፍጥረት ምዕራፍ 2 ቁጥር 2 ላይ 6 ቀን ስራ በሰባተኛው ቀን ማረፍ የሚለውን ከእግዚአብሔር 6 ቀን ሰርቶ ካረፈው አምላክ የምናየው ይሆናል። ስለዚህ ቀናትንና ዓመታትን የሚወስኑ አካላዊ ክስተቶች አሉ ማለት ነው። ማለትም የፀሐይ በራሷ ዛቢያ ላይ መሽከርከር 24 ሰዓትን እንደሚያመጣ
እናውቃለን። እንደዚሁም ደግሞ ምድር በራሷ ምህዋር ላይ መሽከርከሯ በፀሐይ ዙሪያ ደግሞ 1 ዓመት እንደሚደፍን እናውቃለን። እነዚህ ክስተቶች ደግሞ ተደጋጋሚና ሊለኩ የሚችሉ ናቸው። ነገር ግን ሳምንትን በምንወስድበት ጊዜ ሳምንታት እንዲህ ባለ በፀሐይ በጨረቃ የሚወሰኑ አይደሉም። የትኛውንም ሳይንሳዊ ማብራሪያ ተጠቅመን ሳምንት 7 ቀን የሆነው በዚህ እስከዚህ እንደዚህ ሆኖ ነው፣ ይሄ እዚህ ደርሶ እዚህ እስከሚመጣ ነው የሚባልለት ነገር የለውም። ብቸኛው 6 ቀንን የሥራ 7ኛውን ቀን የረፍት አድርጎ የደነገገው እግዚአብሔር በፍጥረት ላይ የሰራው ስራ ነው። እግዚአብሔር ግን የሳምንታትን ልክ ወሰነ። እኛም እርሱ እንደለካው ሳምንታትን እየለካን እንገኛለን። እግዚአብሔር የሰንበትን ቀንን የፈጠረው በግልጽ መጽሐፍ ቅዱሳችን አስቀምጦት እንደምናነበው በማርቆስ ወንጌል 2:27 ላይ ለሰው ልጅ ሁሉ ምልክት ይሆን ዘንድ ነው ይላል። ለእስራኤል ብቻ አይደለም። እንግዲህ ለዚህ ነው በማርቆስ ወንጌል 2:27 ላይ ሰንበት ለሰው ተፈጠረ እንጂ ሰው ለሰንበት አልተፈጠረም ይላል። ይሄ ጥቅስ ብዙ ጊዜ በስህተት ይስተዋላል እና ጥቂት በዚህ ጥቅስ ሀሳብ ላይ መነጋገር ያስፈልገናል። በመጀመሪያ ደረጃ ብዙ ጊዜ የሚባለው አንድ አባባል ምንድነው? ሰንበት የአይሁዶች ነው። ግን አይደለም። ይሄ ጥቅስ ደግሞ ክርስቶስ ኢየሱስ ሰንበት ለሰው ተፈጠረ ብሎ ከብሔር፣ ከጎሳ፣ ከቀለም፣ ከነገድ በላይ የሆነውን ሰው የተባለውን ማንነት አስገብቶ ሲናገር እናያለን። ስለዚህ ሰንበት ለሰው ተፈጠረ ከተባለ ለአይሁድ አይልም፣ ለግሪክ አይልም፣ ለሴት አይልም፣ ለወንድ አይልም፣ ለጨዋ አይልም፣ ለባሪያ አይልም፣ ለሁሉም የእግዚአብሔር ፍጥረታት እግዚአብሔር በአምሳሉ ፈጥሮ ባርኮ ለፈጠራቸው ፍጥረታት በሙሉ የተሰጠ እንደሆነ ከዚህ ልብ ይለዋል። ያ ብቻ አይደለም፣ ደግሞ ሰንበት ለሰው ተፈጠረ የሚለውን ደግሞ ስንመለከት ለሰው ጥቅም፣ ለሰው በረከት፣ ለሰው ረድኤት ያመጣ ዘንድ እንደተፈጠረ ደግሞ አሁንም እዛው ላይ ልብ ይለዋል። ለዚህ ነው ክርስቶስ ኢየሱስ በተለይ ያንን ጥቅስ ሲናገር ሳለ ሰንበትን እንደ ቀንበር በሰዎች ላይ ጭነው እግዚአብሔር ለነሱ እፎይታ፣ እረፍት፣ እሱን እንዲያስቡ እንዲያስታውሱ፣ ከእሱ ጋር የከበረ ጊዜ እንዲያሳልፉ የሰጣቸውን ጊዜ ሰው በራሱ ወግ፣ ባህል፣ ልማድ ሌላ አይነት ጭነት ጭኖበት ነበር። ለዚህ ነው ክርስቶስ ኢየሱስ ሰንበት እናንተን ለመጨቆን የተሰጣችሁ ሳይሆን ጭራሽ የጭቆናችሁን ሰንበር እግዚአብሔር ሰብሮ ነፃ እንደሚያወጣችሁ ምልክት የሆናችሁ ዘንድ የተሰጠ ነው ብሎ ቃሉ ያስተምረናል። ስለዚህ እንግዲህ ከዚህ በግልጽ እንደምንማረው ወገኖች ለእኛ ጥቅም፣ ለእኛ ትርፍ የተሰጠን ነው። ለሰብአዊ ዘር ሁሉ የተሰጠ እንደሆነም እንመለከታለን ማለት ነው። ከዚህ ላይ በመጀመሪያ በፍጥረት ጊዜ በኋላም በሙሴ በኩል እግዚአብሔር ሕጉን ሲሰጥ ለዚህ ዓላማ ነው። እሺ እንግዲህ መልካም። እግዚአብሔር ፍጥረትን በመፍጠር ስራው ጅማሮ ላይ 6 ቀን ሰርቶ በ7ኛው ቀን በማረፍ ይህንን ነገር እንዳቋቋመው አይተናል። እንደገና ደግሞ በተለየ መንገድ እግዚአብሔር ይህንን ሲሰራ እሱ ደክሞት አየር አጥሮት ለማረፍ ትንፋሹን ሰብስቦ እንደገና ሊነሳ ፈልጎ ሳይሆን ነገር ግን ለእኛ ጥቅም፣ ለእኛ ትርፍ እሱነቱን በዛ ቀን ውስጥ አድርጎ ቀኑን ባርኮ ቀድሶ ለእኔና ለእናንተ የሰጠው የከበረ የመጀመሪያ ስጦታ በጊዜ ውስጥ የሰራው የእሱ ቤተ መንግስት እንደሆነ ተመልክተናል። እንግዲህ ከዛስ በኋላ ምን ሆነ? ከፍጥረት እስከ ሲና ብለን ደግሞ ቀጣዩን የታሪክ እርምጃ በምንቃኝበት ጊዜ እንዲህ ይላል እግዚአብሔር ቃል ዘጸአት 16:23 እርሱም እግዚአብሔር የተናገረው ይህ ነው፣ ነገ እረፍት ለእግዚአብሔርም የተቀደሰ ሰንበት ነው። የምትጋግሩትን ጋግሩ ዛሬ፣ የምትቀቅሉትን ቀቅሉ ዛሬ፣ የተረፈውን ሁሉ ለነገ እንዲጠበቅ አኑሩት አላቸው ይላል። እንግዲህ በዚያን ወቅት የእስራኤል ሕዝብ በበረሃ በገጠማቸው ረሃብ ምክንያት እግዚአብሔር ላይ በማጉረምረም ላይ እንደነበሩ ታሪካቸውን እንመለከታለን። በግብፅ በባርነት በነበሩባቸው ጊዜያት የሰንበትን ቀን መጠበቅ አልቻሉም ነበር። እንዴት አድርገው ይችላሉ? ባሪያዎች ናቸው። የራሳቸውን የጊዜ ሰሌዳ ተከትለው መውጣት መግባት አይችሉም። ከሚመገቡት መና ባሻገር በሰንበት ቀን የማረፍን አስፈላጊነት ታዲያ እግዚአብሔር በዚህ ውስጥ ሲያስታውሳቸው
እንመለከታለን። ስለዚህ ልክ ከባርነት ቤት እንደወጡ አስቀድሞም እግዚአብሔር ያመልከኝ ያገለግለኝ ዘንድ ሕዝቤን ልቀቅ ነውና ሲል የነበረው እግዚአብሔር እንዴት ባለ ሁኔታ ይህንን እንዳደረገላቸው ከዚህ እንማራለን ማለት ነው። ስለዚህ በሰንበት ቀን ማረፋቸው ከምግብ ባሻገር ነው፣ ወይም ደግሞ ከአካላዊ ረፍት ባሻገር ነበር ለነሱ። ይህንን አምላካቸውን የሚያውቁበትን የከበረ ድል ያገኙበት እንደሆነ እናያለን። በሚያስደንቅ ሁኔታ መና ያ እግዚአብሔር በምድረ በዳ እነሱን የመገበው ከሰማይ ያወርድ የነበረው መና ከተሰበሰበበት ቀን ማግስት ላይ ይተላ ነበር፣ ይበላሽ ነበር። ነገር ግን ይህ የማይሆንበት ብቸኛ ቀን የሰንበት ቀን እንደነበረ በዛን ጊዜ ከነበረው ሁኔታ እንረዳለን። በሚያስደንቅ ሁኔታ መናው ሳይበላሽ ቆይ ነበር። በተጨማሪ መና በሰንበት ቀን አይወርድም ነበር። በአርብ ቀን ተጨማሪ መና በመውሰድ ለዚያ ለሰንበት ቀን ዝግጅት ያደርጉ ነበር ማለት ነው። ስለዚህ እንግዲህ እግዚአብሔር ተመልከቱ፣ እስራኤላውያንን ከግብፅ አውጥቶ በመጀመሪያ ያለማመዳቸው ነገር ምንድነው ካለን እንደው ሕጉን በጽላት ላይ ቀርጾ እንኳን ሳይጽፍ በፊት የሰጣቸው ይህንን ከሱ ጋር የሚያሳልፉትን የአምልኮ የሰንበት እረፍት እንደሆነ በግልጽ ከዚህ እንረዳለን ማለት ነው። እንግዲህ እግዚአብሔር ሕዝቡ የሰንበት ቀንን ከእርሱ ጋር ለማሳለፍ እንዲለዩት እንዲቀድሱት ይፈልጋል። ዘጸአት 16 ቁጥር 29 ይህንን ነው የሚያሳየን። ዛሬም ሰንበት ቀንን ከኛ ጋር እግዚአብሔር ማሳለም ይፈልጋል። እንግዲህ ብዙ ጊዜ ስለ ሰንበት ስናወራ፣ ስለ ሰንበት ስንናገር አንዳንድ የተሳሳቱ አስተሳሰቦች ቶሎ ብለው ወደ ሰዎች አይምሮ ውስጥ ይገባሉ። ይሄው ምን የሚል ነው? በቃ ያንን መታዘዝ ትልቅ ሕግን መጠበቅ እንደሆነ፣ ከአቅም በላይ የሆነ ሸክም መሸከም እንደሆነ፣ እንዳለፈበት እንደቀረ፣ እግዚአብሔር እንደደመሰሰው እንደጠረቀው እንደጣለው እንዲህ አይነት ነገሮች ይታያሉ። ግን ይህ አይደለም። የሰንበት እረፍት ለእኔና ለእናንተ የተሰጠን በረከት ነው። እግዚአብሔር ከሱ ጋር የከበረ ጊዜ እንድናሳድግ፣ ውድ የሆነ ጊዜ እንድናሳልፍ የሰጠን በረከት ነው። ለዚህ ነው እንግዲህ በሰንበት ቀን እግዚአብሔር ከሱ ጋር የተለየ ግንኙነት እንዲኖረን የሚፈልገው። እንግዲህ የቃል ኪዳን ምልክት እንደሆነም ልብ ልንል ያስፈልጋል። ምክንያቱም እንደዚህ ይላል በዘጸአት 31 ቁጥር 16 ላይ የእስራኤልም ልጆች ለልጅ ልጃቸው ለዘላለም ቃል ኪዳን በሰንበት ያርፉ ዘንድ ሰንበትን ይጠብቁ ይላል። እንግዲህ በግልጽ እንደሚያስተምረን እግዚአብሔር ይህንን የሰንበትን ትእዛዝ ምን አድርጎ ሰጥቷቸዋል ማለት ነው? ቃል ኪዳን ምን መሆኑን የሚያሳይ ቃል ኪዳን፣ የሚቀድሳቸው፣ የሚያድናቸው፣ ሁሉን የሚሞላላቸው እግዚአብሔር እንደሆነ እንዲያስተውሉ የሚያሳስባቸው ቃል ኪዳን ነበረ። የሰንበት ቀን በመጽሐፍ ቅዱስ ውስጥ ወደ 4 ጊዜ ገደማ እንደ ምልክትነት ተጠቅሶ እናነባለን። እነዚህ ቦታዎች የት ናቸው ያለ እንደሆነ የመጀመሪያው ዘጸአት 31 ቁጥር 13 ላይ እግዚአብሔር እንደሚቀድሰን እኔና እናንተን ለማስታወስ የሰጠን ልዩ ምልክት እንደሆነ ተጽፏል። በዘጸአት ምዕራፍ 31 ቁጥር 17 ላይ ልክ እንደዚሁ እግዚአብሔር ፈጣሪያችን መሆኑን ለማስታወስ ይረዳን ዘንድ ምልክቱ እንደተሰጠን ተጽፏል። ሌሎቹ ደግሞ 2 ጥቅሶች የሚገኙት በሕዝቅኤል ላይ ሲሆን ሕዝቅኤል ምዕራፍ 20 ቁጥር 12 ላይ ደግሞ እግዚአብሔር አሁንም እንደሚቀድሰን በድጋሚ ለማስታወስ አስቀድሞ በሙሴ የተነገረውን አሁን ደግሞ ነቢዩ ሕዝቅኤል ሲደግሞ እናያለን። እንደዚሁም በመጨረሻ ደግሞ እግዚአብሔርን እንድናውቅ ምልክት ሆኖ የተሰጠን እንደሆነ እናያለን ማለት ነው። የሰንበት ቀን የዘላለም ኪዳን ተካፋዮች መሆናችንን የሚያሳይ ውጫዊ ምልክት ነው። እርሱ በለየው ቀን ለእርሱ ጊዜ ስንሰጥ የዘላለም ኪዳኑን እንደምንቀበል፣ በየዕለቱ ልናውቀውም እንደምንሻ፣ እንዲሁም እርሱን ልንመስለው እንደምንፈልግ እውቅና እንሰጣለን። ይሄ ነው እንግዲህ የኪዳኑ ዘላለማዊ ምልክት ነው በምንልበት ጊዜ ይሄን ማለታችን ነው። እግዚአብሔር እሱ እንደሚቀድሰን እንድናስተውል ደግሞም እርሱን ልንመስል ፍላጎታችን እንደሆነ የምናሳውቅበት ነው። የሰንበት ቀን የእግዚአብሔር ጸጋም እንዲሁ የሚያሳይ ምልክት ነው። ኢየሱስ ክርስቶስ ለእኛ የሰራውን የማዳን ሥራ
ማስታወሻ ነው። ይህን ደግሞ የምናገኘው የት ላይ ነው ካልን ዘዳግም ምዕራፍ 5 ቁጥር 13-15 ሙሴ ይህንን ሕግ ደግሞ ለእስራኤል ልጆች በሚነግራቸው ጊዜ 10ቱ ትእዛዛት ላይ ሲደርስ የቀደሙትን እንደደገመው ቃል በቃል ይህን ትእዛዝ አልደከመውም። ይልቁንም ከነበሩበት ሁኔታ ጋር አያይዞ የሰንበትን ጠቀሜታ ሲያስረዳ እንመለከታለን። ምንድን ነው በዛ ቦታ የሚላቸው? እግዚአብሔር ከግብፅ ባርነት ነፃ እንደወጣችሁ ታስታውሱና ታውቁ ዘንድ እግዚአብሔር እኔና እናንተንም ከተለያየ ነገር አውጥቶናልና ሰንበት የዛ ማስታወሻችን ነው። እንግዲህ ሰንበት ምንድን ነው ስንል ሰንበት የቅድስና ምልክት ነው የሚለውን መልስ እናገኛለን እስካሁን ካነበብናቸው ጥቅሶች በመነሳት በተለይ ዘጸአት 31 ቁጥር 13 ላይ ለእስራኤል ልጆች እንዲህ ብለህ ንገራቸው ይላል። እኔ የምቀድሳችሁ እግዚአብሔር እንደሆንኩ ታውቁ ዘንድ በእኔና በእናንተ በልጅ ልጃችሁ ምልክት ነውና ሰንበቶቼን ፈጽሙ ይላል። አያችሁ እንግዲህ የምቀድሳችሁ እኔ እንደሆንኩ ታውቁ ዘንድ ብሎ እግዚአብሔር ሲናገር ነው የምንመለከተው። በእርግጥም የሚቀድሰን የራሳችን ጥበብ የራሳችን ኃይል ሳይሆን እግዚአብሔር ነው። ሰንበት በምልክትነት ከተሰጠባቸው 4 ቦታዎች መካከል 2ቱ እግዚአብሔር እንደሚቀድሰን እንድናውቅ የሚያስታውሱን ናቸው። እግዚአብሔርን ማወቅ በአእምሮ ከመረዳት ያለፈ እንደሆነ ከእርሱ ጋር የጠበቀ ህብረትን የሚያመለክት እንደሆነ ይህ ግንኙነት ደግሞ በሰንበት ከእርሱ ጋር በሚኖረን ቆይታ የሚጠናከር እንደሆነ ከዚህ እንረዳለን። እንግዲህ ትልቁ ጥያቄ እዚህ ጋር ራሳችንን ልንጠይቅ የሚገባል እግዚአብሔርን በማወቅ እናድጋለን። እረፉን የማምላክ እንደሆንኩ ወቁ ነው የሚለው። ስለዚህ በምናርፍበት ጊዜ የእሱን አስደናቂ የባህሪውን ውበት አምሳሉን ለማስተዋል ምን ያህል ጊዜ እንወስዳለን? እግዚአብሔርን ማወቅ እርሱን ማገልገልን፣ እርሱን መፍራትን፣ በእርሱ መታመንን፣ እርሱን መተማመንን የሚያጠቃልል እንዲሁም እርሱን መፈለግን የሚያጠቃልል እውነት ነው። ስለዚህ እግዚአብሔርን ማወቅ ስንል እግዚአብሔርን ወደ ማገልገል፣ እግዚአብሔርን ወደ መፍራት፣ እግዚአብሔርን ወደ ማመን እንደዚሁም ደግሞ እሱን ወደ መተማመን የሚመራ ጎዳና የሚያስችል እውነት ነው። እግዚአብሔር ከእርሱ ጋር ካለን የጠበቀ ግንኙነት የተነሳ ሊቀድሰን ይችላል። እንግዲህ ለዚህ ነው በሰንበት ቀን ወደ እግዚአብሔር ቀርበን ቅድስናን የምንለማመድበት ወደ እሱ ተጠግተን በሕይወታችን ለውጥን የምናይበት ሊሆንልን የሚገባው ማለት ነው። እንግዲህ የሰንበት ቀን መታወስ የሚገባው ምልክት ነው። ለዚህ ነው በዘጸአት ምዕራፍ 20 ቁጥር 8 ላይ የሰንበትን ቀን ትቀድሰው ዘንድ አስብ የተባለው። ሰንበትን በተመለከተ 3 ነገሮችን ልናደርግ እንደሚገባ ቃሉ ያስተምራል። አንደኛ ልናስታውሰው ይገባል፣ ሁለተኛ ልንጠብቀው ይገባል፣ እንደዚሁም ደግሞ ልንቀድሰው የሚገባ ነው። ደግሞ እነዚህን በሶስቱም ውስጥ ያለውን ነገር ስንመለከት ከጊዜ አኳያ አይተን ልናያቸው እንችላለን። በመጀመሪያ ደረጃ የሰንበትን ቀን ልናስታውስ ይገባል ስንል ያለፈውን ነገር ነው በአእምሮአችን የምንይዘው። ምንድን ነበር እግዚአብሔር በሰንበት ያደረገው? ምንድነው እግዚአብሔር በሰንበት ከማድረጉ የተነሳ ዛሬ ለእኔ ተስፋ የሚሆነኝ ነገር? ሰንበት ፍጥረትን እንድናስታውስ ያደርገናል። ወገኖቼ ዛሬ እግዚአብሔር ፈጣሪነት እጅግ ጥያቄ ምልክት ውስጥ የወደቀበት ብዙ መላምቶች ከመጽሐፍ ቅዱስ ይልቅ ተደማጭነትን ተቀባይነትን ያገኙበት ዘመን ላይ ነን። ነገር ግን እግዚአብሔር በ6 ቀን ሰርቶ በሰባተኛው ቀን በማረፉ የዚህ ሁሉ የፍጥረት ባለቤት እሱ መሆኑን ለእኛ የመሰከረልንን ስንረዳ ያን ጊዜ እንደዚህ ባለ ተረት ተረት ሰው ከዝንጀሮ በጣ በሚል ወሬ አሉባልታ ልባችን ሊያርፍ አይችልም። ምክንያቱም እግዚአብሔር እንዴት እንደሰራን፣ እንዴት እንዳበጀን፣ እንዴት ደግሞ እንደጠበቀንና ለወደፊትም ሊሰጠን ያለውን ነገር እንድናስተውል የሚረዳን ስለሆነ ነው። ስለዚህ ሰንበትን ቀን አስበው ሲል ወደኋላ መለስ ብለን የምንቀኝበት፣ ከየት እንዳነሳን የምናስብበት፣ በዚህ እውነት እንዴት እንደደረሰን አስተውለን እሱን የምናመሰግንበት። ከዛ በመቀጠል ደግሞ ጠብቀው ይላል። ልንጠብቀው ደግሞ ይገባል። ይሄ ደግሞ ያለፈውን ሳይሆን አሁን እጃችን ላይ ያለውን ነገር የሚያሳይ ነው። አንድን ነገር መጠበቅ ሲባል በእጃችን ይዘን ማንም እንዳይወስድብን ወይም ደግሞ በሆነ ስፍራ አስቀምጠን ማንም ወደዛ እንዳይቀርብ የምናደርገው
ልክ እንደዛው የሰንበትንም ቀን ልናደርግ እንደሚገባ በዚህ ቦታ ያስተምራል። ይህ ደግሞ አሁን ያለውን ሁኔታችን የሚያሳይ ነው። ምክንያቱም የሰንበትን ቀን ስንጠብቅ ሳለ ከእግዚአብሔር ጋር ልዩ ቆይታ እናሳልፋለን። የእሱን ውበት ዛሬም እንመለከታለን። የእሱን ምሪት ዛሬም እንቀበላለን። እሱ በነገር ሁሉ ከፊታችን እንደሚወጣ እናምነዋለን ማለት ነው። ስለዚህ በመጨረሻ ደግሞ የሰንበትን ቀን ልንቀድሰው ይገባል። ልናስታውሰው ብቻ አይደለም፣ ወደኋላ ተመልክተ ልንጠብቀው ብቻ አይደለም፣ ዛሬ የምንሰራውን አይተ፣ ነገር ግን ልናስታውሰው ይገባል። ወይም ደግሞ ልንቀድሰው ይገባል። ምን ማለት ነው ልንቀድሰው ይገባል ስንል? እሱ እግዚአብሔር እንደሚቀድሰን እውቅና በመስጠት መቀደስ ማለት መለየት ማለት ነው። እሱ ይህንን ቀን እንደለየው እኛም ቀኑን በመለየት የሚለየን እግዚአብሔር እንደሆነ፣ ከዓለም ክፋት፣ ርኩሰት፣ ጥፋት የሚታደገን እግዚአብሔር እንደሆነ የምንመሰክርበት ነው። እንግዲህ ሰንበት የእግዚአብሔር የማንነቱ መገለጫ ማህተም ነው ልንል እንችላለን። እኛን ከፈጣሪያችን ጋር የሚያመሳስሉንን ነገሮች አካቷል። ለምሳሌ በሰንበት ትእዛዝ ውስጥ የኪዳኑ ባለቤት ማን እንደሆነ ተገልጿል። የሰማይና የምድር ፈጣሪ እግዚአብሔር። ግዛቱ ደግሞ ምን እንደሚጠቀልል ይናገራል። ሰማይን፣ ምድርን፣ በውስጡ ያለውን ሁሉ። እንደዚሁም ደግሞ የኪዳኑ ጊዜ መቼ እንደሆነ፣ ግዛቱ ደግሞ ሰማይና ምድር እንደሆነ፣ ይህን ሁሉ ዝርዝር በውስጡ የያዘ ነው። እንግዲህ የተጠራ ነው የሰንበትን ቀን እንድናስብ፣ መለስ ብለን እግዚአብሔር ለእኛ የሚያደረገልን ነገር የምንቆጥርበት ስለሆነ፣ እንደዚሁም ደግሞ ሰንበትን እንድንጠብቅ፣ ምክንያቱም የእግዚአብሔር በተለየ መንገድ የሰጠን ኪዳን እንደመሆኑ መጠን፣ እንደገናም ደግሞ ሰንበትን እንድንቀድስ፣ ለምን? በዛ ኪዳን ውስጥ እግዚአብሔር ሊቀድሰን ቃል ገብቷልና። እንግዲህ ትምህርታችንን ወደ ማጠቃለል ስናመጣ ሰንበትን በመጠበቅ ውስጥ የተለያዩ በረከቶች እንደሚገኙ ከዚህ እንረዳለን። እግዚአብሔር የሰንበት ቀን ለእኛ የደስታ ጊዜ እንዲሆንልን ይፈልጋል። በመጀመሪያ ሰንበት ቀን ሐሴት ነው። እግዚአብሔር በልጆቹ ስራዎች ተደስቶ ነበር። እሱም የሰራቸውን ስራዎች በሙሉ በጣም መልካም ብሎ ጠርቷቸው ነበር። ሰማይና ምድር በምስጋና ተሞልተው ነበር። የሰማያዊ አባታችን የሰንበት ቀንን መጠበቅ እርሱን በማወቅ እንዲሞላ ህዝቡ ይፈልጋል። እርሱ በሰንበት ሐሳቦቻችን ወደ እውነተኛውና ሕያው ወደሆነው አምላክ እንዲመሩ ማድረግ ይፈልጋል። እርሱን በማወቅ ደግሞ ሕይወትና ሰላም እንዲሆንልን እግዚአብሔር ይፈልጋል። ይህንን ነው እንግዲህ የምናየው። ይሄ ነው ትልቁ እግዚአብሔር የሰጠን በረከት፣ ደስታ። ከእሱ ጋር በመሆን ወርቃማ ጊዜ እንድናሳልፍ የእሱ ቀዳሽ ኃይል እኛንም እንዲቀድሰን የሚያደርግ እሱ እንደሆነ እንድናስተውል ነው የሚያስፈልገው። ስለዚህ የሰንበትን ቀን ስንጠብቅ፣ የሰንበትን ቀን ስናከብር፣ በዛ ቀን በምንሰራው ጽድቅ ወይም ያንን በማድረጋችን የጽድቅ ስራን አገኛለሁ ብለን አይደለም። ነገር ግን በተቃራኒው እኔ በራሴ እንደማልችል ተረድቼ የሚቀድሰኝ እግዚአብሔር መሆኑን እውቅና ለመስጠት ከስራዬ ከራሴ ጥረት ከምፍጨረጨረው ሁሉ አርፌ እሱን ተስፋ የማደርግበት እንደሆነ ማስተዋል ያስፈልገኛል ማለት ነው። እንግዲህ ይሄ እግዚአብሔር ከኛ ጋር ያለውን ኪዳን፣ ህብረት፣ ግንኙነት ለማደስ የሰራልንን ትልቅ ስራ በማሰብ ደግሞ ባዘጋጀልን የሰንበት በረከት ከሱ ጋር ተቆራኝተን እንድናሳልፍ እግዚአብሔር በጸጋው ይርዳን። ጌታ ይባርካችሁ።